አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ ላለው ኢንሻአላህ ዛሬ የሚያስተላልፍላችሁ ነገር አለ። ኢንሻአላህ ትንሽ ነገር ማለት ነው። አሁን አንድ ቪዲዮ አየው ማለት ነው። ማን ነው ስሙ? አቡ አሚራ ነው ማን ነው የሚባለው ሰውየው ማለት ነው። ሱብሃንአላህ ትልቅ ሰዎች ወደ ታች ሲወርዱ ማለት ነው። ሲጀመር እሱ ወደ ታች ከወረደም ቆይቷል። አለኩል ሀል የአህባሽ እንትን ይመስለኛል አላቅም፣ ግን እንኳን ያደረሳችሁ ማለት አይቻልም አይፈቀድም ሲባል ሰምቷል። እንግዲህ ሰው ሲል ባይሰማ እንኳን እሱ ያውቃል እንግዲህ የሚቻለውን ማይቻለውን። እንግዲህ ብዙ ሰዎች ሰውን ለማስደሰት እያላችሁ እምነታችሁን ትረሳላችሁ ማለት ነው። አላህ ቀልብ ይስጣችሁ ለሁላችሁም እላለሁ። ሌላ ምን ይባላል? አላህ ይህዲኩም። በስ አላህን ከማስደሰት ይልቅ ማስከፋት ትወዳላችሁ ማለት ነው። አይቻልም ሲባል እሱ ደግሞ ኝኝኝኙ ይላል። ደግሞ ምን አይነት ነው? ቢስሚላ። አሁን ከሱ ሰዎች ምንድን ነው የሚማሩት? ሰዎች አሁን ከሱ ምንድን ነው የሚማሩት? አይከብድም? አይከብድም? አይቻልም የሚባልን ነገር በቃ እንደሚቻል አድርጎ እንትን ማለት አይከብድም? ለማንኛውም ይሄ ቪዲዮ ቢደርሰው ደስ ይለኛል። ዱንያ አታሉክ ለዱንያ ጥቅም ብላ ሰዎችን ለማስደሰት ብላ የምሰራው ስራ ነገ ቀን የውመል ቂያማ መልስህን ታገኛለህ ማለት ነው። አውዝ ብላ ሲጀመር እሱ የሌላ እምነት ተከታይ የሆኑትን መስቀል ያለበትን ልብስ ይሸጣል ሲጀመር ማለት ነው። ይሄ ደግሞ ፈጽሞ ማይፈቀድ ማይቻል ነገር ነው። እሱ ደግሞ ሁሌ ለሰዎች ማሽቃበጥ፣ ለሰዎች ብሎ መኖር ምናምን እንደዛ አይነት ባህሪ ያለው ሰው ነው። ከእንደዚህ አይነቱ ጠፍቶ ከሚያጠፋ ከስሮ ከሚያከስር አላህ ይጠብቀን ማለት ነው። እንግዲህ በሶሻል ሚዲያ ከመጀመሪያ ወጥቶ እንኳን ያደረሳችሁ ሲል ሰማሁት ማለት ነው። ሲጀመር እኛ ሙስሊሞች 2 አመት በዓል ነው ያለን። ይሄ ግልጽ ነው። ሌላውን ማክበሩም አደረሳችሁ ማለትም አንችልም። ምክንያቱም ሃይማኖታችን ያላዘዘን ተግባር ለምን ለሰዎች ደስታ ብለን እንፈጽማለን? ስለማይፈቀድ ማለት የለብንም ማለት ነው። አዎ እንደዛ ነው። በዚህ አጋጣሚ ሌሎቻችሁም እንደዚህ የምታሽቃብጡ ካላችሁ አርፋችሁ ተቀመጡ። ሰዎችን ወደዷቸው፣ አክብሯቸው እንጂ ያልተፈቀደን ተግባር ለነሱ ብላችሁ በማድረግ አይደለም። የሰውን ልጅ አክብሩ፣ እምነቱን አክብሩለት፣ ውደዱት፣ አለቃ። ግን ያልተፈቀደ ነገርን እንትን ማለት በጣም 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 የሚደብር የሚያስጠላ ተግባር ነው ማለት ነው። አቡ አሚራ ማለት ነው። አርፈክ እንትን ብትል አሪፍ ነው። ለማንኛውም ምን አይነቱ ነው? በአላህ አውዝ ቢላሂ ምን ሸይጣን እንኳን ለ2015 አደረሳችሁ ላል እንዴ! ምን አይነት ነው? በአላህ አውዝ ቢላሂ ምን ሸይጣን ረጂም። በስ